ልጄ እንድትገልልኝ ምን አስቻለው የሚባል ልጅ አለኝ። እሱ እንድትገልልኝ ልጆቱን፣ አዎ ልጄ እንድትገልልኝ እፈልጋለሁ። ብር ጨምርልሃለሁ። ብቻ ቶሎ መሞት ነው ያለበት። እኔን ጉድ ሳያፈላኝ አንተ ቅደመው። ለምን ችግር ሆነብኝ? እየፈለግ ይህን ለመጣል ሌላ ሴራ እያሴረች ነው። ለጥቅም ዋስትል ምንም ነገር ነው የምታደርገው። ምንም ነገር አስቻለው ታሪክ ሰራ። ወይዘሮ ወርቄን ከቤታቸው አባረራቸው። ወይዘሮ ወርቄን በስተመጨረሻ ልጃቸውን ለመግደል አስቻለውንም፣ ምክንያቱም ከገዛ ቤታቸው ስላባረራቸው ለመግደል እንግዲህ ቆርጠው ተነስተዋል። አሁን ላይ ደግሞ የልጃቸውን ባልትተው አሁን ወደ ገዛ ልጃቸው ነው የዞሩት። ሰላም ሰላም፣ ውድ የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ክፍል ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ አስቻለው ከታገተበት ተለቆ መጥቶ ወይዘሮ ወርቄ ጋር ወይዘሮ ወርቄ በጣም ደንግጠው ነበረ። ልጄ አስቻለው እንኳን ደህና መጣህልኝ፣ እያህተህ ባልኮ ወንደሰን ሊገለኝ ነበር፣ እያስፈራራኝ ነበር፣ እንኳን አንተ መጣህልኝ እያሉ እንግዲህ እያስመሰሉ ነበረ። እሱ ግን በጣም ነበር የተናደደ። አንቺ እናቴ በመሆንሽ በጣም ነው ያፈርኩት። አሁን አንቺም እናት ነሽ ወይ በሚላቸው ሰዓት ልጄ ምን ሆነህ ነበረ በሚሉት ሰዓት እንግዲህ አሳግተሽኝ አልነበር እንዴ ሲላቸው እኔ አላሳገትኩህም፣ ማን ነው ያሳግተህ? እኔ እንዴት ነው የገዛ ልጄን የማሳግተው? አላሳገትኩህም ብለው እንግዲህ ለማዋሸት ሞክረው ነበረ። አታስመስይ እናቴ አሳግተሽኛል በሚላቸው ሰዓት እንግዲህ አሁን እንግዲህ አሳግቻለሁ፣ ምን ይጠበስ? አንተ እኮ እቺ የቤት ሰራተኛ አልነበረም የምታስፈልግህ፣ የጨዋ ዘር ለጨዋ ለቆንጆ ልዕልት ለሆነች ልጅ ነበር እንጂ ለምድርህ ለዚች ለገረድ እኮ አንተ አትገባም። ለዛ ነው ለአንተ ለልጄ ስለማስብልህ ነው ያገትኩህኝ። ዶሮ ወርቄም ልጄ አስቻለው ከቤት ልትወጣ ነው ወይ በሚሉ ሰዓት አስቻለውም አልወጣም በሚላቸው ሰዓት እንግዲህ ትወጣለህ ብዬ በጣም ነበር የፈራሁት፣ እንኳንም አልወጣ ልጄ በሚሉ ሰዓት እንግዲህ አስቻለው መውጣት ያለበት ሰው አለ፣ እሱም ደግሞ አንቺ ነሽ በሚላቸው እኔን ከገዛ ቤቴ ልታስወጣኝ ነው ወይ ልጄ አስቻለው ተረጋግተህ አስብ እያሉት ነበር። ያለቀ ከዛ ክፍል ጀምረን አብረን የምንቆይ ይሆናል። እንግዲህ የእናት ክፍል ድራማ ሆነ ለመናገር አስቻለው ሲመጣ ደስ ነው ያለኝ፣ ግን ደግሞ ነገሮቹ በጣም እንትን አሉ፣ መቋጫ እያገኙ አይደለም፣ ግን ደግሞ ደስ ይላል። ያው አሁን ላይ አስቻለው ከመጣ ወዲህ ወንደሰን ከነካ ወዲህ ወንደሰን ደግሞ ይሄን ሰሞን ጠፍቷልና መጥፋት የለበትም። ወንደሰን ደግሞ አስቻለውን ተክቶ ነው መሰለኝ የለም ቶሎ ወይዘሮ ወርቄንም ለህግ ማቅረብ ነበር የነበረበት ማለት ነው። ያው እሱ ግን አሁን ላሻሻት ብላ ወዴት እንደሄደ አናውቅም። ፈልጋችሁ አምጡልን ወንደሰንን። ምክንያቱም ወይዘሮ ወርቄ እንደዛ ሲርበተበቱና ሲፈሩ ማየት እንፈልጋለን ማለት ነው። ምክንያቱም መንቀሳቀስ እኮ ይችላል፣ መራመድ ይችላል፣ መናገር ይችላል እያሉ ሲርበተበቱ በጣም ነበር ደስ የሚለው። እንግዲህ ወይዘሮ ወርቄ አሁን ላይ የዘሩትን ዘር እያጨዱት ነው። እንግዲህ በሰፈሩት ቁና እየተሰፈረላቸው ነው፣ ሞልቶ እየፈሰሰ ነው ማለት ነው። ጥሩም ሰራ መጥፎም ሰራ ሰው ይቆይ እንጂ ሁሉም ያገኘዋልና ወይዘሮ ወርቄ እንግዲህ አሁን ላይ በፊት ላይ ያደረጉት ግፍ እየተከተላቸው ነው። እንግዲህ እያሳደዳቸው እያባረራቸው ነው። የወይዘሮ ወርቄ ድምጽ ግን ጩኸታቸው ያስጠላው ማለት ነው። በየክፍሉ በጣም መጮህ አይሰለቻቸው፣ እኛም መስማት አይሰለችን። የእነሱ ድምጽ እንደ ስራቸው እንደ ራሳቸው ራሱ ድምጻቸው ራሱ በጣም ክፉ ነውና በጣም ነው የሚጮኸው በጌታ። ወይዘሮ ወርቄ እንግዲህ አስቻለው ከቤት ውጡ በሚላቸው ሰዓት እየጮሁ ፀሐይና መድኃኒት ሳሎን ነበሩ። በጣም ነው የደነገጥኩ እኔ ራሱ በጣም ደንግጫለሁ። እየጮሁ እንግዲህ መድኃኒትዬ ድረሽልኝ እያሉ እልልታ አላልኩም፣ ጩኸታቸውን እያቀለጡበት ነው። መድኃኒትም አባዬ ምን ሆኖ ነው ተረጋጉ ይረጋጉ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም እቺ የተረገመች ከቤት ልታባረረኝ ነው፣ ማነች የተረገመች? አሁን ደግሞ ከገዛ ቤቴ ልታባረረኝ ነው። በፊትም ከገዛ ልጄ ተጣብቃ አለያየችን፣ አሁን ደግሞ ከቤቴ ልታባረረኝ ነው። መድኃኒት አገላግኝ እባክሽ እርጅኝ እያሉ እንግዲህ ቦታቸውን እያቀለጡት ነው። ስፖርት የሚሰሩ ነው የሚመስሉት። እጃቸውን ደግሞ ወደ ላይ ሳውለበልቡ እጄን መክራ እኔ ላይ እንዲያምጽ አደረገችብኝ የኔን ጀግና። አስቻለውም ድጋሚ ስለ ፀሐይ መጥፎ ነገር ብትናገሪ እኔና ያርገኝ ማየ ከዚህ ከቤት ነው ማስወጣሽ ውጪ በሚላቸው ሰዓት እንግዲህ ወይዘሮ ወርቄም ከቤቴ ወዴት ነው የምወጣው? ወዴት ነው የምሄደው? ልጅ አስቻለው የጨከነብኝ ምን አደርጋለሁ እያሉ እንግዲህ ያው የማስመሰል ፕሮማክስ ትላላችሁ እያስመሰሉ በነበረበት ሰዓት አስቻለውም ያንቺ ቤት አይደለም የአባቴ ቤት ነው፣ ስለዚህ ቤቱን ለቀሽ ውጭልን። አባቴ ቤት የገባሽው ችጋርሽን ለማራገፍ አይደለም ወይ? የትኛው ሀብትሽ ነው የምትመጻደቂው? ወይዘሮ ወርቄም እንግዲህ የኔ ቤት ነው ብለዋል። ያንቺ ቤት አይደለም የአባቴ ቤት ነው። ይህነትሽን ለማራገፍ አባቴን አገባሽው፣ እሱ ግን ቆንጆ ህይወት ሰጠሽ፣ አንቺ ግን ምንድነው ያደረግሽው በሚላቸው ሰዓት እንግዲህ ወይዘሮ ወርቄ ምክንያቱም የገዛ ባላቸው ለሀብት ብለው ስለገደሉ ምንም አላደረኩም እኔ ምንም አላደረኩም እያሉ እየተበተበቱ ነበረ። አስቻለው ጌታ ሆይ አስቻለው ወይዘሮ ወርቄ ያደረጉትን የገዛ አባቱን እንደገደሉ ያውቃል ማለት ነው። ምንም ነገር እንዳትናገር እኔ ምንም አላደረኩም በሚሉ ሰዓት እንግዲህ ምንም ነገር እንዳልናገር ከፈላግሽ ቤቱን ለቀሽ ውጪ ብሏቸዋል ማለት ነው። እንዴት ነው ግን አስቻለውን ለመናገር የገዛ አባትህን ገላ እናትህ እንዴት አስቻለህ? አሁን ላይ መጠቀም አልነበረብህም። ያለብህ እስር ቤት አሳልፈህ ነበር መስጠት ነው። እውነትም የሆነ ውስብስብ ያለ ድራማ ነው። የእናት ግፍ ማለት ነው። የእናት ግፍ ሳይሆን የአባት ግፍ፣ የአባትን ግፍ መጨመር አለበት። ምክንያቱም ያስቻለው አባት እንግዲህ ምንም በማያውቀው ነገር ነው ተገሎ የሞተውና ወንደሰን አልኩም አስቻለው እያወቀ ዝም በማለቱ ለመናገር በጣም ያናድኝ። እርግጥ ነው አስቻለው እናቱን በጣም ነው የሚወደው፣ ወይዘሮ ወርቄም ይወዱታል። በለዛ ግን የቀረው እድሜሽን እስር ቤት ነው የምታሳልፊው፣ ስለዚህ ቤቱን ለቀሽ ውጪ በሚላቸው ሰዓት እንግዲህ ወይዘሮ ወርቄም አታደርገውም። ልጄ አንበሳ እናትህን ጨክነህ አታሳስራትም፣ ትስረሻለሁ እማዬ በሚላቸው ሰዓት እንግዲህ አውቃለሁ ልጄ አጨክንብኝም አልችልም እማዬ እኔ ላይ ሚስቴ ላይ ልጄ ላይ ነው የጨከንሽው፣ ስለዚህ እኔም ደግሞ ከአንቺ ጭካኔን እማራለሁ፣ እጨክንብሻለሁ፣ አሳስርሻለሁ። ይሄም ውስጤ አለ እንዳንቺ አውሬ መሆን እችላለሁ፣ እንዳንቺ መጨከን እችላለሁ። የኔ አንበሳ ነህ አንተ፣ ጭካኔ አያምርብህም፣ አንተ ክፋት አያምርብህም። የኔ አንበሳ አንተ በእኔ አትጨክንብኝ። ያላስተማርሽኝ ነገር አለ እንዳንቺ እኮ ጨካኝ እንዲሆን ነው ያደረግሽኝ። እድሜ ለፀሐይ ጥሩነትን መልካምነትን እሷ አስተማረች። አንቺ መንገድ ሄጄ ኖሮ እንዳንቺ የሰው
ገዳይ ነበር የምሆነው። የኔ ልጅ ከገዛ ቤቴ አታባረኝ በሚሉ ሰዓት እንግዲህ መድኃኒትም ይቅርታ አባዬ ሰው ገለዋል እንዴ መድኃኒት እንግዲህ መርማሪ ፖሊሷ ሰው ገለዋል እንዴ በምትላቸው ዝም ብለዋል። ምክንያቱም መናገር አይችሉም። አትቻሉም። አሁን ላይ ጨርቅሽን ጠቅለሽ ውጭልኝ ከቤቴ። ወይዘሮ ወርቄም የት ነው የሚሄደው? ወጥቼ እየታርፋለሁ በሚሉ ሰዓት እንግዲህ እኔ ምን አገባኝ ለኔ ስትይ ለምን ገደል አትገቢም? ግን ደግሞ ከዚህ ቤት እንድትወጪ እፈልጋለሁ። አሁን ውጭልኝ፣ የምፈልገው ከህይወቴ እንድትወጪልኝ ብቻ ነው በሚላቸው ሰዓት እንግዲህ ወይዘሮ ወርቄም እኔ እናትህን አትፈልገኝም ወይ በሚሉ ሰዓት አስቻለውም አንቺን አልፈልግሽም፣ ህይወቴ ውጭልኝ፣ አልታስፈልግኝም። አለበለዚያ ግን እስከዛሬ የሰራሻቸውን ወንጀሎች ለፖሊስ ተናግሬ ቀሪ እድሜሽን እስር ቤት እንድትበሰብሽ ነው ማደርግሽ። እሱን ማትፈልጊ ከሆነ ደግሞ አሁን ውጪ፣ የማልፈልገውን ነገር እንዲያደርግ አታስገድጂኝ፣ ውጭልኝ በሚላቸው ሰዓት ወይዘሮ ወርቄም ልጄ ብለዋል። አልሰማሽም? ስለዚህ አሁንም እያወራሽ ነው ወይ? ውጭልኝ ልጄ አጨክንብኝ እያሉ በሚለምኑ ሰዓት እንግዲህ አስቻለው ወንደሰን እላለሁ። ወንደሰን ሲኖር አስቻለው እላለሁ፣ አስቻለው ሲኖር ወንደሰን እላለሁ። ያው እንግዲህ ወንድማማቾች ናቸው። የእህት ባልና አማችና ምንድን ነው የሚባሉት? አማችና ምንድን ነው የሚባሉት? ብቻ ከእናንተ መልሱን። ለማንኛውም አስቻለውም እንግዲህ 30 ደቂቃ ብቻ ነው የምሰጥሽ። ስለዚህ እስከዛ ቤቱ ለቀሽ እንድትወጪ ይፈልጋለሁ። 30 ደቂቃ ውስጥ የማትወጪ ከሆነ ወደድሽም ጠላሽም እጅሽ ላይ ካቴና ተደርጎ ወደ እስር ቤት ነው የምትገቢው። ስለዚህ በ30 ደቂቃ ውስጥ አስቢበትና ውጪ፣ ወይም ደግሞ እስር ቤት ትገቢያለሽ። አስቻለውም ፀሐይን ይዟት ከወይዘሮ ወርቄ ጋር በሚል ሰዓት መድኃኒትም ውሃ ላምጣላችሁ ወይ አባዬ በምትላቸው ሰዓት መርዝ ጨምሪበት ብለዋል። እውነትም መርዝ በፈጣሪ ስም እንደዚህ ሲሆኑ ማየት ወይዘሮ ወርቄ በጣም ያስደስተኝ። አስቻለው መድኃኒታቸው እንኳንም ደህና መጣክ። አሁን እንግዲህ የወይዘሮ ወርቄ ተራ ነው የሆነ ያስቻለው ተራ ነው። ምክንያቱም ወይዘሮ ወርቄን እንደፈለገ ነው የሚያደርጋቸውና ይሄን ሁሉ ሚስጥር እያወቀ ግን አስቻለው እውነትም አስቻለው እንዴት አስቻለው ግን ስሙ ራሱ አስችሎታልና ይህን ሁሉ ግፍ እያየ ወይዘሮ ወርቄን አሳልፎ መስጠት ነበረበት። አይደለም የውጭ ሰው የገዛ አባቱን የተገደለ እዚህ ጋር ግን ዝም ማለት እኔ ተገቢ ነው አልልም። ግን ደግሞ ያም አለ ይሄም አለ አሁን መድኃኒት ጫፍ ላይ እየደረሰች ነው። ምክንያቱም አሁን ላይ የቀራት ማስረጃ የድምጽ ማስረጃ አላት። ግን ደግሞ የአስቻለው አባት የት ቦታ እንደተቀበረ አታውቅም። ያንን ደግሞ ማግኘት ስላለባቸው ለዛ ደግሞ እንግዲህ ወይዘሮ ወርቄ መናዘዝ አለባቸው ማለት ነው የት ቦታ እንዳለ። መድኃኒትም ተገርማ አባዬ ምንድነው ያሉኝ በመተላቸው ሰዓት እንግዲህ ያይጥ መርዝ አለ አይደለም ወይ ውሃ ውስጥ ጨምሪበትና አምጭና እሱ ለጠጣ መድኃኒት ምን አማራጭ አለኝ መርዝ ለጠጣ በሚሉ ሰዓት እንግዲህ መድኃኒትም ለምንድነው ነው አባዬ መርዝ የሚጠጡ? ልጅ የጨከነብኝ ውጪ አውቶ ሊጥለኝ ነው። ከዚህ ውጪ ምን አማራጭ አለኝ? ምን መሄጃ አለኝ? አሁን ከወጣሁ እኮ ጎዳና ላይ ነው የምወጣው። ስለዚህ እንዴት ነው ማለት አቤቱ ጌታ ሆይ የወንጌል ቃልህን ለመስማት የበቃን የነቃን ዘወትር የተዘጋጀን አድርገን አሜን። ኦሪት ዘኍልቍ ምዕራፍ 4 ከቁጥር 1 እስከ ፍጻሜው። እግዚአብሔርም ሙሴን አሮንን እንዲህ ብለህ ተናገራቸው፣ ከሌዊ ልጆች መካከል በየወገናቸው በየአባቶቻቸውን ቤቶች የቀሃትን ልጆች ድምር ውሰድ። ከ30 ዓመት ጀምሮ እስከ 50 ዓመት ድረስ በመገናኛው ድንኳን ይሰሩ ዘንድ ለአገልግሎት በሚገቡበት ሁሉ ትደምራለህ። በመገናኛውም ድንኳን በንዋየ ቅዱሳቱ ዘንድ የቀሃትን በመገናኛው ድንኳን በንዋየ ቅዱሳቱ ዘንድ የቀሃት ልጆች ሥራ ይህ ነው። ከሰፈሩ በተነሱ ጊዜ አሮንና ልጆቹ ገብተው የሚሸፍነውን መጋረጃ ያውርዱ፣ የምስክሩንም ታቦት ይጠቅልሉበት፣ በላዩም የአቆስጣውን ቁርበት መሸፈኛ ያድርጉበት። ከእርሱም በላይ ሁለተኛውንም ሰማያዊ የሆነ መጎናጸፊያ ይዘርጉበት። መጎድያዎቹንም ያግቡ። በገጽ ኅብስት ገበታ ላይ ሰማያዊውን መጎናጸፊያ ይዘርጉበት። በእርሱም ላይ ወጭቶቹን ጭልፋዎቹንና ጽዋዎቹን ለማፍሰስ መቅጃዎቹን ያድርጉ። ሁልጊዜም የሚኖር እንጀራ በእሱ ላይ ይኩን። ከእነርሱም ላይ ቀይ መጎናጸፊያ ይዘርጉ። በአቆስጣውም ቁርባን መሸፈኛ ይሸፍኑለት። መሎጊያውንም ያግቡ። መሠዊያውንም መጎናጸፊያውንም ይውሰዱ። የሚያበራውንም መቅረዝ፣ ቀንዲሎቹንም፣ መጎስተሪያዎቹንም፣ የኮስታርን ማድረጊያዎቹንም፣ እርሱንም ለማገልገል የዘይቱንም ዕቃዎች ሁሉ ይሸፍኑ። እርሱንም ዕቃዎቹንም ሁሉ በአቆስጣ ቁርበት መሸፈኛ ውስጥ ያድርጉ። በመሸከሚያውም ላይ ያድርጉት። በወርቁም መሠዊያ ላይ ሰማያዊ መጎናጸፊያ ይዘርጉበት። በአቆስጣውም ቁርበት መሸፈኛ ይሸፍኑት። መሎጊያዎቹንም ያግቡ። በመቅደሱም ውስጥ የሚያገለግሉበትን የማገልገያውን ዕቃዎች ሁሉ ይውሰዱ። በመሠዊያው መጎናጸፊያ ውስጥ ያስቀምጡት።
በአቁስጣውም ቁርበት መሸፈኛ ይሸፍኑት፣ በመሸከሚያውም ላይ ያድርጉት። አመዱንም በመሰዊያው ላይ ያስወግዱ። ሐምራዊውንም መጎናጸፊያ ይዘርጉበት። የሚያገለግለውንም ዕቃ ሁሉ ማንደጃዎቹንም፣ ሜንጦቹንም፣ መጫሪያዎቹንም፣ ድስቶቹንም የመሰዊያውንም ዕቃ ሁሉ ያስቀምጡበት። በእርሱም የአቁስጣን ቁርበት መሸፈኛ ይዘርጉ። መሎጎሚያዎቹንም ያግቡ። ከሰፈሩም ሲነሱ አሮንና ልጆቹን መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያን ጊዜ የአጋት ልጆች ሊሸከሙት ይመጣሉ። እንዳይሞቱ ግን ንዋየ ቅዱሳኑን አይንኩ። በመገናኛ ድንኳን ዘንድ የቀዓት ልጆች ሸክም ይህ ነው። የካህኑም የአሮን ልጆች አልዓዛር በመብራቱ ዘይት በጣፋጩም ዕጣን ላይ ሁልጊዜም ከሚቀርበው በሃኩሉ ቁርባንና በቅባቱ ዘይት ላይም ይሾም። ማደሪያውንም ሁሉ በእርሱ ውስጥ ያለውን ሁሉ መቅደሱንና ዕቃውን ይጠብቃል። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። የቀዓትን ወገኖች ነገድ ከሌዋውያን መካከል አታጥፏቸው። ነገር ግን ወደ ቅዱስ ቅዱሳን በቀረቡ ጊዜ በሕይወት ይኖሩ ዘንድ እንጂ እንዳይሞቱ እንዲሁ አድርጉላቸው። አሮንንና ልጆችን ይግቡ፣ ለሰውም ሁሉ ስራውንና ሸክሙን ይዘዙ። ነገር ግን እንዳይሞቱ ንዋየ ቅዱሳኑን ለድንገት እንኳን ለማየት አይግቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የጌዲሶንን ልጆች ድምር ደግሞ በየአባታቸው ቤቶች በየወገናቸው ውሰድ። የመገናኛውን ድንኳን ስራ ይሰሩ ዘንድ ለአገልግሎት በሚገቡበት ጊዜ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠሯቸው። የጌድሶንና ወገኖች ስራ በአገልግሎትና በሸክም ይህን ነው። የማደሪያው መጋረጃ፣ የመገናኛው ድንኳን መደረቢያም፣ በላዩም ያለውን የአቆስጣውን ቁርበት መደርደሪያ፣ በመገናኛው ድንኳን ደጃፍ መጋረጃ በሚያደርገውና በመሰዊያውም ዙሪያ ያለውን የአደባባዩን መጋረጃ፣ የአደባባይ ደጃፍ መጋረጃ፣ አውታሮቻቸውን ለማገልገል የሚሰሩበትን ዕቃ ሁሉ ሸከሙ። በዚያም ያገልግሉ። የጌዲሶንና አገልግሎት ሁሉ ሸክማቸውን ሁሉ ራሳቸውንም ሁሉ በአሮን ልጆቹ ትእዛዝ ይኩን። የሚደርስባቸውን ሸክም ሁሉ ትነግሯቸዋላችሁ። የጌድሶንና ወገኖች አገልግሎት በመገናኛው ድንኳን ዘንድ ይህ ነው። ከካህን አሮን ልጆች የኢታምር ልጅ እጅ በታች ይሆናል። የሜራሪንን ልጆች በወገናቸው በየአባቶቻቸው ቤቶች ቁጠሯቸው። በመገናኛው ድንኳን ስራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠሯቸው። በመገናኛው ድንኳን ዘንድ ባለው አገልግሎታቸው ሁሉ የማደሪያው ሳንቃዎች፣ መወርወሪያዎች፣ ተዳራቢዎች፣ እግሮቹም በዙሪያውም የሚቆሙ የአደባባዩ ምሰሶች፣ እግሮቹም፣ ካስማዎችም፣ አውታሮችም፣ ዕቃዎችም፣ ማገልገያዎችም ከሸክማቸው ነው። የሚጠብቁትንም የሸክማቸውን ዕቃ ሁሉ በስማቸው ቁጠሩ። የሜራሪ ልጆች ወገኖች አገልግሎት በመገናኛው ድንኳን ዘንድ በካህኑ ከአሮን ልጅ የኢታምር እጅ በታች በየአገልግሎታቸው ሁሉ ይህን ሙሴና አሮን የሕቡም አለቃዎች የቀዓትን ልጆች በየወገናቸው በየአባታቸው ቤቶች ቁጠሯቸው። በመገናኛው ድንኳን ውስጥ ይሰሩ ዘንድ ወደ አገልግሎት የገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉትን ቁጠሯቸው። በየወገናቸውም ከእነርሱ የተቆጠሩትን ሁሉ 1750 ነበሩ። እግዚአብሔርን በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለግሉት ሁሉ ቀዓታውያን ወገኖች የተቆጠሩትን ሙሴና አሮን የቆጠሯቸው እነዚህ ናቸው።
በየወገናቸው በየአባታቸው ቤቶች በቁጥሩ የጌዱሶን ልጆች በየወገናቸው ድንኳን ውስጥ ይሰሩ ዘንድ ለአገልግሎት በገቡት ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉ በየወገናቸው በየአባታቸው ቤቶች የተቆጠሩ ሁሉ 2630 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለገሉት ሁሉ ከጌዶሶን ልጆች ወገኖች የተቆጠሩት ሙሴና አሮን ከቁጥራቸው እነዚህ ናቸው። በየወገናቸውም በየአባታቸው ቤቶች ከሜራሪ ልጆች ወገኖች የተቆጠሩት በወገናቸው ድንኳን ውስጥ ወደ አገልግሎት የገቡት ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉ በየወገናቸው የተቆጠሩት 3200 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ ከሜራሪ ልጆች ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገናቸውና በየአባታቸው ቤቶች በሌዋውያን የተቆጠሩት ሁሉ ሙሴና አሮን የእስራኤል አለቃዎች የቆጠሯቸው በመገናኛ ድንኳን ውስጥ ስራውን በስራትና ዕቃዎች ለመሸከም የገቡት ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉ ከእነርሱ የተቆጠሩትም 8580 ነበሩ። እንደ እግዚአብሔር ትእዛዝ እያንዳንዳቸው በየአገልግሎታቸው እና በየሸክማቸው በሙሴ እጅ የተቆጠሩት እግዚአብሔር ሙሴን እንዳዘዘ እንዲሁ በእርሱ ተቆጠሩ። ስለ ቅዱስ ቃሉ የቃሉ ባለቤት ልዑል እግዚአብሔር ይክበር ይመስገን፣ አሜን።